አሁን ዛሬ ላገናኛችሁ የምፈልገው እያንዳንዷ ከጥቂት ነገር ጀምሮ የከበረ የምንለውን ነገር ስናደርግ ያደረግነውን ሁሉ ያደረግነው ለእግዚአብሔር መንግስት። ዛሬ እንደዛ ሐሳብ እንዲኖራችሁ ምጸልየው ለእግዚአብሔር መንግስት ያደረግነውን ነገር እግዚአብሔር ስለቆጠረ፣ እግዚአብሔር ስለተቀበለ፣ እግዚአብሔር ደግሞ ዛሬ በመንፈስ ቅዱስ አማካኝነት ምላሽን ይዞ መጥቷል። ሁለንተናዊ ስኬት በሚል እግዚአብሔር የሰጠኝን መልእክት ማቀርብላችሁ በመንፈስ ቅዱስ ሆኜ ነው ያልኩት። እግዚአብሔር የሰጠኝ መልእክት ነው። ስለዚህ ዛሬ እንደ መልእክት አለ፣ ከዛ መልእክተኛ አለ፣ መልእክት ተቀባይ አለ። ስለዚህ እነዚህ ሶስቱ ከተዋሃዱ ነገሩ በጣም ፍሬያማ ይሆናል። መልእክተኛው ወይም ደግሞ መልእክትን የሰጠን ራሱ እግዚአብሔር አባታችን ነው። እኔ ደግሞ ታዝዤ መልእክተኛው ሆኜ መጥቻለሁ። መልእክቱን የምትቀበሉ እናንተስ እንዴት ተዘጋጃችሁ? መልእክቱ የምስራች ያለው ነው። ስለዚህ ማንም ሰው እንዳያኮርፍ ልቡን ከፍቶ እንዲሰማኝ ሶስተኛ ዮሐንስ የዮሐንስ መልእክት 3ኛ ዮሐንስን ከሱ ክፍል ተነስተን እግዚአብሔር ዛሬ ተናገረኝን ነገር ለእያንዳንዳችን የሚሆነውን መልእክት አቀርባለሁ። ደስ ይላል። ብዙዎቻችሁ መጽሐፍ ቅዱስ ይዛችሁ ወደ ቤተ ክርስቲያን ስለምትመጡ፣ ይህ ደግሞ የቤተ ክርስቲያናችን ባህል ነው። ወደ ቤተ ክርስቲያን ስንመጣ መጽሐፍ ቅዱስ፣ ደብተር፣ አጀንዳችንን ይዘን መምጣት አንድ የክርስቲያን ስነ ስርዓትና መታወቂያችን ልዩነታችን ነው። ብዙዎች እንደሚሉት በስልክስ መጠቀም እንችላለን፣ ግን ሌላ ቦታ እዚህ ቦታ ላይ በመጽሐፍ ቅዱሳችን እንጠቀማለን። ዮሐንስ ለጋዮስ የጻፈለት መልእክት ነው። ወዳጄ ሆይ ይላል፣ ነፍስህ በመልካም ሁኔታ ላይ እንዳለች ሁሉ መልካም ጤንነት እንዲኖርን በነገር ሁሉ እንዲሳካልህ ጸልያለሁ። ነፍስህ በመልካም ሁኔታ አለች። በሱ ደግሞ ተንተርስሼ ስለ ነፍስህ መልካም ነገር ሰምቻለሁ። ጤናም ያስፈልግሃል። ጤና ብቻ ሳይሆን በነገር ሁሉ እንዲሳካልህ እጸልያለሁ። እስቲ በነገር ሁሉ እንዲሳካ በሉ። በነገር ሁሉ እንዲሳካልኝ በሉ። በውጭው ዓለም ብዙ ሰዎች የሆነ ነገር አቺቭ ሲያደርጉ አንድ ስም ይሰጣቸዋል። ምንድነው? በጣም ሰክሰስፉል ነው። ሰው ቤት ሲገዛ፣ ትዳር ኖሮት፣ ገንዘብ ጥሩ ሆኖ፣ ስራው ሲቀናለት ያ ሰውዬ አንድ ስም ያገኛል። በጣም ሰክሰስፉል ሰው ነው። በወሬም እንትናን ታውቃለህ፣ እሱ እኮ በጣም ሰክሰስፉል ነው። ምን አለው ሲባል የሆነ ወይ ነዳጅ ማደያ አለው፣ ቤት አለው፣ ጥሩ ትዳር ነው፣ የሚኖረው ነገር ደስ ይላል ተብሎ ይነገራል። አዎ በጣም ሰክሰስፉል ነው። ነገር ግን የመንፈሳዊ ስኬታማነት ዴፊኒሽኑ ይለያያል። ስለዚህ እዚህ ቦታ ላይ ዮሐንስ ሲጽፍለት ወዳጄ ሆይ በነፍስ እንደተከናወነልህ። ስለዚህ የኛ የአማኞች የእግዚአብሔር ልጆች ክንውን ወይም ስኬት የምንለው ነገር በነገር ሁሉ በሁለንተናዊ ስኬት የሚባለው በመንፈሳችን፣ በነፍሳችን፣ በስጋችን ስንከናወን ይህን አይነት ስኬት ከእግዚአብሔርና ከእግዚአብሔር ብቻ ነው። ዓለም ሰክሰስ የምትለው ወይም ዓለም ስኬት ብላ የምትፈርጀው በሚታየው ነገር የምትጀምረው ራሱ ከውጫዊ ነገር ነው። ለምሳሌ በዓለም ዘንድ እኛ ብንታይ ሞኞች ነን። በዓለም ዘንድ ደካማ ልንባል እንችላለን። ምክንያቱም ደካማ የሚያስመስል ነገር ወይም ሞኝ የሚያስመስል ነገር ለምንድን ነው? ሁሉ ቅድሚያ ወደ እግዚአብሔር ስለምንሰጥ ለመንፈሳዊ ነገር። አሁን ሁሉን ነገር ትተን ዛሬ እሁድ መሰብሰባችን እድር አይደለም፣ የሚከፈለን ነገር የለም። ነገር ግን መንፈሳዊ ነገር ለእግዚአብሔር ራሳችንን ማስገዛታችን ሁል ጊዜ በዓለም ዘንድ የተናቀ ነገር፣ ደካማ ነገር ይመስላል። ነገር ግን በእግዚአብሔር ዓለም አንድ ሰው ተሳካለት የሚባለው የመጀመሪያው ስኬት በመንፈሳዊ ዓለም ወይም ደግሞ በሰማይ ታላቅ ደስታ ይሆናል የተባለው ዳግም ስንወለድ ነው። አንድ ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ተቀብሎ በዛ በሕይወት በሚባለው እግዚአብሔር በመንፈስ ቅዱስ አማካኝነት ተጠምቆ ዳግም ሲወለድ በሰማይ አለ ትልቅ ስኬት ይመዘገባል።
መላእክቶች ይደንሳሉ፣ መንፈሳዊ ዓለም ይደሰታል። ለምን? አንድ ሰው ወደ ህይወት ስለተመለሰ። ለዚህ ነው አንድ ቀን ኢየሱስ ክርስቶስ ሚሽን ሰጥቷቸው ላካቸውና ደቀ መዛሙርቱ አጋንንት ወጡላቸው፣ ብዙ ሰዎች ተፈወሱ። በጣም በቃ ታላላቅ ነገሮች ተአምራቶች ሆነው ከተመለሱ በኋላ ለኢየሱስ እንደዚህ አሉት፣ ጌታ ሆይ አጋንንት ተገዙል፣ በሽተኞች ተፈወሱ፣ የሰጠን ነገር አድርገናል፣ በጣም ተደስተናል ሲሉ ኢየሱስ እንደዚህ አለ፣ በዚህ ደስ አይበላችኋል። ደስ ሊላችሁ የሚገባው የመጀመሪያው ነገር ስማችሁ በሰማይ መዝገብ ስለተጻፈ፣ የእግዚአብሔር ልጆች ስለሆናችሁ፣ ዳግም ስለተወለዳችሁ፣ ከጨለማ ወደሚደነቅ ብርሃን ስለመጣችሁ፣ ኃጢአታችሁ ይቅር ስለተባለ፣ ኃጢአታችሁ ስለተደመሰሰ በዚህ ደስ ይበላችሁ። ዛሬም እኔ እናገራለሁ፣ በዚህ ደስ ይበላችሁ። እናንተ እኛ በጣም በምድር ላይ ወይም ደግሞ ሰማይ የሚያውቀው ስኬት የተሳካልን ታላቅ የተሳካልን ሰዎች ነን። እስቲ እኔ ስኬታማ ሰው ነኝ በሉ። ስለዚህ ስኬት የሚጀምረው ከመንፈስ የሆነ ስኬት ነው። መንፈሳዊ ስኬት ይቀድማል። ዳግም መወለድ ይቀድማል። እግዚአብሔር ስኬት የሚለውን ነገር ማስቀደም ይቀድማል። እግዚአብሔር ስኬት የሚለውን ስኬት ካላልን እኔና እናንተ ውጫዊው ነገር እያለን ወይም ደግሞ ዓለም በምትሰጠን ዴፊኒሽን ዓለም በነገረችን ስለዚህ አልተሳካልኝም። ባልተሳካለት ሰው ደግሞ ሀዘንተኛ ነው። የሚጎድለው ሰው ሁሉ ጊዜ ሀዘንተኝነት ስሜት ይሰማዋል፣ ጥፋተኝነት ስሜት ይሰማዋል። ነገር ግን ዛሬ እነግራችኋለሁ፣ ጳውሎስም እንደዚህ አለ፣ የመጀመሪያውን ትልቅ ደስታ በጌታ ደስ ይበላችኋል። እንደገና ደግሜ ላለው ደስ ይበላችሁ፣ ሌላ ነገር አልነግራችሁም። ፊልጵስዩስ ምዕራፍ 3 እንደዚህ አለ፣ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ፣ ይህንን ብጽፍላችሁ እኔ አይሰለቸኝም አለ። ለእናንተ የሚጠቅመው ይሄ ነው። የትኛውን ስኬት ማወቅ? የሰማዩን ስኬት ማወቅ። በሰማይ የተከናወነለት፣ በሰማይ ሐሳብ፣ በሰማይ ዲክሽነሪ የተሳካለት እንደኔና እንደናንተ ያለ ሰው የለም። መጽሐፍ ቅዱስ ሲናገር እስራኤል ወይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ያለ ማን ነው? ዛሬ የምትሰሙኝ የሄብሮን ፋሚሊ ምስጉን ናችሁ፣ ስኬታማ ናችሁ። እንደናንተ የተሳካለት ማን ነው? በእግዚአብሔር የዳነ፣ በእግዚአብሔር የተመረጠ፣ በእግዚአብሔር ሕይወት ያገኘ በክርስቶስ ኢየሱስ እንደናንተ ያለ ማን ነው? እሱ የረድኤት ጋሻ ነው። የከፍተኛነት ሰይፍ ነው። የሆነ ነገር ያገኘው ነገር እኮ አይደለም። እሱ ራሱ እግዚአብሔር የረድኤት ጋሻ ነው። የከፍተኛነት ሰይፍ ነው። ሃሌሉያ! ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ይላችሁ መጽሐፍ ቅዱስ በብሉይ ኪዳን እንደ እግዚአብሔር ያለ ማንም የለም ይላል። ሌላ ክፍል ላይ ደግሞ እንደ እግዚአብሔር ሕዝብ ያለ ማንም የለም። ልዩነቱ መተላለፉ የእግዚአብሔር ሕዝብ የተሰጠውን ቦታ ስለማያውቅ ነው። ወይም እውነተኛ ስኬትን እግዚአብሔር ስኬት የሚለውን ነገር እኔና እናንተ በትክክል ስላልተረዳ ነው። ለዚህ ነው አንድ ቀን እግዚአብሔር ወደ ያዕቆብ መጣና ያዕቆብ ሆይ እስራኤል ሆይ ለምን እንዲህ ትላለህ? ለምንስ እንዲህ ትናገራለህ? ፍርዴ ከእግዚአብሔር ተሰውራለች። በእግዚአብሔር ቸል ተብያለሁ። እግዚአብሔር ረስቶኛል። እግዚአብሔር ትቶኛል። ስለምን እንደዚህ ትላለህ? ስለምንስ እንደዚህ ትናገራለህ? ይህ የብዙዎቻችን ድካም ነው። ሁኔታን እናይና ነገሮችን እንመለከትና አንድ ነገር እንናገራለን። እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል። ለምን? ይሄው እንትኑም የለኝም ይሄም የለኝም። አንዱን ነገር ሞክራለሁ ሊይዝላለሁ፣ የለም ሊይዝላለሁ፣ የለም። እንትና እንደዚህ ሆኑ፣ ጓደኞቼ እንደዚህ ሆኑ፣ አካባቢው የሚነግረኝ ነገር ሌላ ነው። እኔ ግን ያለሁበት ይሄ ነው። እግዚአብሔር ቢተወኝ አይደለም ወይ? ለዚህ መልስ እግዚአብሔር ይመጣና ለምን እንዲህ ትላለህ? ለምንስ እንደዚህ ትናገራላችሁ? አልሰማህምን? አላወክምን? አያችሁ፣ የያዕቆብ ችግር አለመስማት ነው። እግዚአብሔር የተናገረውን ወይም በእግዚአብሔር ልብ ውስጥ ያለውን ቦታ አለመረዳት ነው። አላወክም ወይ?
እግዚአብሔር አምላክ የሰማይ የምድር ዳርቻ ፈጣሪ ነው። የሱ ማስተዋል በማንም አይመረመርም። ይልቁንም ደካማ በሆንክበት ነገር ለደካማው ብርታት ይሰጣል። ኃይል ለሌለው ኃይልን ይጨምራል። ጎበዛዝቶች ሊደክሙ፣ ሊያረጁ፣ ሊታክቱ ይችላሉ። ነገር ግን እግዚአብሔርን በማወቅ እግዚአብሔርን በመረዳት እግዚአብሔር ለእናንተ ያለውን ነገር በማሰብ በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ ይሄዳሉ፣ አይደክሙም። እንዳንደክም የሚያደርገን ትልቁ በረከት በእግዚአብሔር ተጎብኝቻለሁ። እግዚአብሔር ከኔ ጋር ነው። በእርግጥ እግዚአብሔር አልጣለኝም። አይጥልም ከቶም አልተውም የተባለው ለማን ነው? ስለ እኔ ነው። እግዚአብሔር የመጀመሪያ እንዳልጣለኝ የሚያሳየው ልጁ ኢየሱስን ስለሰጠኝ ነው። ስለዚህ የሁሉ ማግሮምረም ከየት መጣ? ይሄ ሁሉ ያልተሳካለት ሰው ፊሊንግ ስሜት ከየት አገኘ ነው? እሱን ካለማወቅ ነው። አላወቅም ወይ? ዛሬ ግን አውቃለሁ። ዛሬ ግን እረዳለሁ። እኔ የተሳካልኝ ሰው ነኝ። እግዚአብሔር ስኬታማ የሚለው መንፈሳዊውን ነገር ያስቀደሙ ሰዎችን፣ በመንፈስ ሙሉ የሆኑ ሰዎች። ኢየሱስ መጣና የተራቡ በመንፈስ የተራቡ ብፁዓን ናቸው ምን ያደርጋሉ? ይጠግባሉ አለ። ሃሌሉያ። ለዛ ሴት ደግሞ መጣና አይዞሽ አለ። አሁን አንቺ የምትጠጪው ውሃ ደግመሽ ትጠሚያለሽ። እኔ ከምሰጠው ውሃ ግን የሚጠጣ እሱ ለዘላለም አይጠማም። ይህ ውሃ ምን ይባላል መሰላችሁ? የሕይወት ውሃ። ኢየሱስ በሌላ ክፍል ሲናገር ጮክ ብሎ አንድ ነገር ተናገረ። የሕይወት ወንዝ ከሆዳችሁ እንደሚፈልቅ አይደል? ስለ መንፈስ ቅዱስ ሲናገር። ስለዚህ እኔ ተሳካልኝ ሰው ነኝ። ምን አግኝተሃል? ኢየሱስን። እናንተ የተሳካላችሁ ሰዎች ናቸው። በጣም ሰክሰስፉል ሰዎች ናቸው። ለዚህ ነው እግዚአብሔር እናንተን ሲያይ ሁሉን ነገር ስለጨረሰ የተሳካችሁ ናችሁ። ስለዚህ ዛሬ ከዓለም አስተሳሰብ እንውጣ። ዓለም ናት እንዳልተሳካልን የነገረች። የዓለምን ውሸት ስላመንን ነው። ዓለም ወይም ሰይጣን አካባቢ የነገረንን ነገር የዋሸንን ነገር ስላመንን እንዳልተሳካለት እናያለን። ግን ዮሐንስ በነፍስ እንደተሳካለ ስኬትን ከውስጡ ነው የጀመረው። በነገር ሁሉ እንዲሳካል ግን መጀመሪያ እርግጠኛ የሆነው ዮሐንስ በነፍስ ስኬት አግኝቷል አለ። ሃሌሉያ። ስለዚህ ተሳክቶላችኋል። ዮሐንስ ጉድለት አይቷል እኮ። ምናልባት ለጋይዮስ ሲነግረው ጤና እንዲኖርህ ብሎታል። ምናልባት ሰውየው የጤና ችግር ሊኖረው ይችላል። በአንዳንድ ነገሮች ላይ ደግሞ አቺቭ ያላደረጋቸው ነገሮች ይኖራል። ግን በነፍስ ተሳክቶልሃል። መጀመሪያ ፖዚሽናሊ አንተ የተባረክነ ሁሉን ነገር ጨርሰሃል። ወደሚቀጥለው ግን እንሻገራለን። ጤናም እንዲኖርህ፣ ከዛስ በነገር ሁሉ እንዲሳካልህ፣ ሁለንተናዊ ስኬት እንዲኖርህ የእግዚአብሔር ፈቃድ ነው። ዛሬ እርግጠኞች እንድትሆኑ የምፈልገው በእግዚአብሔር የተወደደ፣ በእግዚአብሔር የተሳካለት፣ በልጁ በኢየሱስ ክርስቶስ የጸደቀ መልካም፣ በእግዚአብሔር ፊት መቆም የሚችል የጽድቅን ልብስ የለበሰ ማንነት ያላችሁ በጣም ሰክሰስፉል ሰዎች እንደሆንን እናስብ ዘንድ ቤተክርስቲያን በዚህ ክብር፣ ቤተክርስቲያን በዚህ መረዳት ትቆም ዘንድ እግዚአብሔር ይፈልጋል። በነፍስ እንዲከናወንል እንደተከናወነል መንፈሳዊ ነገር ላይ ፖዚሽናሊ ሁሉን ነገር እንዲያስክ በእግዚአብሔር እንደተባረከ ብሩክ እንደሆነ ሰው እሱን ከያስክ ቀጥሎ ያለው ነገር በጣም ቀላል ነው። ቀጥሎ ያለውን ነገር እንመለከታለን። ጤና እንዲኖርህና በነገር ሁሉ እንዲሳካልህ። ስለዚህ መጀመሪያ ተሳክቶልናል። ስኬታችን የክርስቲያን ስኬት ዳግም መወለድ ነው። ከዚህ ውጪ ስኬት የለም። በዓለም ላይ እግዚአብሔር ተሳካለት የሚለው ወይም ደግሞ የእግዚአብሔር ስኬት ራሱ እኔና እናንተ ነን አይደል? እግዚአብሔር ሰው ከወደቀ በኋላ ተመልሶ በክርስቶስ ኢየሱስ ያደሰው እንደገና ዳግም የወለደው ሰው እኔና እናንተ ነን። ስለዚህ የእግዚአብሔር ፕሮጀክት ሁሉ
ስኬትን ያገኘው በኢየሱስ ክርስቶስ እኛን አይቶ ነው። ስለዚህ ዓለምን በልጁ ለማዳን አይደለ? ስለዚህ ከዓለም አንዱ እኔ ድኛለሁ፣ በልጁ የዳንኩት ስኬታማ ሰው ነኝ። ስለዚህ እንደዚህ የተሳካልን ሰዎች ይህንን ዛሬ ያልኳችሁን ከዚህ ቀጥሎ የማቀርበውን መልእክት ባለፈው ካናዳ ሆኜ ለኒው ይር እኔም እንጸልይ ነበር። የኢትዮጵያ ኒው ይር ከመሆኑ በፊት 1-2 ቀን እየጸለይኩኝ ስለ ቤተ ክርስቲያን እጸልይ ነበር። የጸለይኩት ኦነስቶኝ ስለ ቤተ ክርስቲያን፣ ስለ ሎካል ቤተ ክርስቲያን፣ ስለኛ ስለ ሄብሮን ቤተ ክርስቲያን እየጸለይኩ ነበር። ያን ጊዜ ግንባታውም እየሄደ ነው። ስለ አጠቃላይ እየጸለይኩኝ እያለ እግዚአብሔር ዛሬ የማካፍላችሁን መልእክት ሰጠኝ። ያ መልእክት ምንድነው? እግዚአብሔር ሕዝቤን አበለጽጋለሁ የሚል ነበር። አንዳንዶቻችሁ ሕዝብ እሺ እናንተን አበለጽጋለሁ፣ ሄብሮንን አበለጽጋለሁ። ይህ የእግዚአብሔር መልእክት ነው እና እጸልይ ነበር። ከዛ እግዚአብሔር ፕሮቫይድ እንዲያደርገን ከዛ ይህንን መልእክት ተቀብዬ ቁጭ ብዬ እያሰብኩኝ እዚህ መካከል መቼም ሄብሮን ፋሚሊ ሆኖ በዚህ በግንባታው በዚህ ፕሮጀክት ያልተሳተፈ ሰው የለም። ሁላችንም ተሳትፈናል፣ ያለንን ነገር ሰጥተናል። የሰጠነው ግን የሆነ ቅድም እንዳልኳችሁ የሆነ መዋጮ አይደለም የሰጠነው፣ ኮንትሪቢዩሽን የሆነች ነገር አዋተን ሳይሆን ዘርን የዘራ ነው። መንፈሳዊ ዓለም ዘርን የዘራ ነው እና አንደኛ ዜና ምዕራፍ 29 እሱ መልእክት ብዙ ጊዜ በቤተ ክርስቲያን እናነበዋለን፣ ግን ዛሬ እንደ መልእክት እሱን ላንብብላችሁ ከኛ ቤተ ክርስቲያን ጋር ስለሚሄድ ማለት ነው። አንደኛ ዜና ምዕራፍ 29 ዛሬ የምንጸልየው በዚህ ነው። ዛሬ ለሄብሮን ታሪካዊ ቀን ነው። ያልኩት ታሪካዊ ቀን ነው። ይመዘገባል። አሜን። ይመዘገባል። እግዚአብሔር የተናገረበት እግዚአብሔር ፕላኑን ሐሳቡን የሚፈጽምበት ቀን ነውና ምናልባት ዛሬ ገና የመጣችሁ ትንሽ የቤተ ክርስቲያን ታሪካችንን ትንሽ ወደ ኋላ ሄድ ብዬ ልናገር። ለረጅም ዘመናት በኪራይ ነበር የምንኖረው እንደ ቤተ ክርስቲያን ማለት ነው እና ተከራይተን ነው። ድሮ ዛሬ ከ16 ከ17 ዓመት በፊት ሄብሮን ሳሪስ በነበረችበት ወቅት ላይ በወር በአንድ ፕሮግራም 1000 ብር የምንከፍልበት ጊዜ ነበር እና በወር 4000 ብር ማለት ነው እና 4000 ብር በጣም ቢግ ዲል ነበር። ያዛን ጊዜ ትዝ ይለኛል ጫማችንን ሸጠን እናውቃለን። ጫማ ያን የሚሸጠው አዲስ ከውጭ ሲላክልን ስንሸጠው 300 400 ብር ነው። 2 ጫማ 600 ከዛ እየተጨመረበት እንደዛ አይነት ነገር አሳልፈን ነበር። ችግራችንን ልናሳያችሁ ሳይሆን መሰጠታችንን እንድታዩ ነው። ከዛ ብቻ ነገሩ እያሄደ ከዛ 36000 ብር የምንከፍልበት ጊዜ መጣ። እንደዚህ እየጨመረ መጣና የዛሬ ከ15 ዓመት በፊት ሳሪስ እያለን ፓስተር ሮን አንድ ጸሎት አጸለየን። ብዙዎቻችሁ ያላችሁ ትዝ ይላችኋል። በማል በየእንትኑ የሚናገር ነበር። እስቲ እንጸልያለን ስለ ቦታ መግዛት። ያን ጊዜ ቦታ መግዛት እንደዚህ የራስ ፕሮፐርቲ መኖር በቤተ ክርስቲያን ምናምን በጣም ቢግ ዲል ነው። እኛ ደግሞ ሳሪስ አካባቢ ነው ያለን፣ በቁጥርም ትንሽ ነን። ከዛ ባዶ መሬት አለ ፓስተር ቦሌ መሀል ላይ መሬት፣ ስለዚህ እንጸልያለን። በዛን ጊዜ ሞኝነት ይመስላል። ጸለይን አጸለይን። ከዚህ በኋላ በቃ መሬት ነው ቦታ ግን አለ የምንገዛው በነፃ ነው። እግዚአብሔር ይመስገን። ከ15 እና ከ16 ዓመት በኋላ እግዚአብሔር ጊዜውን ቆጥሮ ቦሌ ላይ እንደተባለው በነፃ ያልኳችሁ በምንድን ነው? ገዝተናል። ቦታ የገዛ ነው ግን በነፃ ነው። መጽሐፍ ቅዱስም ኢሳይያስ 55 ላይ ሲናገር እናንተ ምግብ የምትበሉ መብላት የምትፈልጉ ኑ ያለ ዋጋ በነፃ ግዙ ይላል። ያ ነፃ ማለት የእግዚአብሔር ጸጋ የእግዚአብሔር ችሎታ ማለት ነው። ስለዚህ እግዚአብሔር በጸጋው ይህንን የሚያክል ቦታ ሰጠን።
ከዛ እንደዚህ ሆኖ ልክ ቦታውን ስናገኝ ወደዚህ ለመግባት አሁንም ቦሌ በኪራይ ውስጥ ነበርን። ፓስተራችን መጀመሪያ መጣና እንግዲህ እምሰዋው አንድ ነገር ነው መኪናውን አለና እሱ መኪናውን ሰጠ። ከዛ በኋላ አንዳንዶቻችን ወርቅ የጋብቻ ያንገት፣ እኔ ደግሞ አይፓድ ነበር አይፓድ እሱን ብቻ ሰው ያለውን ሁሉ ነገር መስጠት ጀመረ። እሱ ወደ ገንዘብ ተቀይሮ ለመጀመሪያ ጊዜ እዚህ ጋር ትልቅ ጉድጓድ ነበር። መኪናው ሽያጭ የምኑ ሲሞላ ጉድጓዱን በብር ነው የተሞላ። እግዚአብሔር ግን ከዛ ቀን ጀምሮ አንድ ስንጸልይ ቤቱ አይቋረጥም ማለት አይታችኋል አይደል? እያንዳንዱ የዛሬ ስንት ወር በድንኳን ነበርንና ይሄ ፕሮጀክት እያለ እኔ ሁሌ ማስታወቂያ ትዝ ይላችኋል አይደል? በእኔ በቀኝ በእናንተ በግራ አዳራሽ እንሰራለን ማለት ጀመርን። ይሄው እግዚአብሔር ዛሬ እዚህ አድርሶ እንደዚህ ቅልብጭ ያለች አዳራሽ እኔ እናንተም ብሆን አጨበጭብ ነበር። አያምርም? እና ይሄ የተሰራው እያንዳንዳችን ሳክሪፋይ ባደረግነው ባለን ነገር ለእግዚአብሔር መንግስት ለእግዚአብሔር ስራ በሰጠነው ነገር ነው። ሁሉን ስናደርግ የማይሆን ይመስለናል። ግን አሁን ዛሬ ላገናኛችሁ የምፈልገው እያንዳንዷ ከጥቂት ነገር ጀምሮ መኪናችን በሸጥ ሁሉ ነገር ለእኛ የከበረ የምንለውን ነገር ስናደርግ ያደረግነውን ሁሉ ያደረግነው ለእግዚአብሔር መንግስት ነው። ዛሬ እንደዛ ሀሳብ እንዲኖራችሁ ምጸልየው ለእግዚአብሔር መንግስት ያደረግነውን ነገር እግዚአብሔር ስለቆጠረ እግዚአብሔር ስለተቀበለ እግዚአብሔር ደግሞ ዛሬ በመንፈስ ቅዱስ አማካኝነት ምላሽን ይዞ መጥቷል። አሜን። ስለዚህ በልባችን በደንብ ኤክስፔክት እናደርጋለን። ለምን እንደምንባረክም ትንሽ እንነጋገርና ሰፊ የጸሎት ጊዜ ይኖረናል። እግዚአብሔር ህዝቡን ያበለጽጋል። እግዚአብሔር ለምንም እንደሚያበለጽገን እንመለከታለን። ግን ይሄ ነገር በመጽሐፍ ቅዱሳችን በአንደኛ ዜና ምዕራፍ 29 እኛ ያደረግነውን ነገር አባቶች አድርገዋል። ከቁጥር 1 ጀምሮ ላንብበው፣ ክፍሉን በደንብ ተከታተሉኝ። ከዚያም ንጉሥ ዳዊት ለመላው ጉባኤ እንዲህ አለ፣ እግዚአብሔር የመረጠው ልጄ ሰለሞን ገና ወጣትና ልምድ የሌለው ነው። ይህ ታላቅ ሕንፃ የሚሰራው ለሰው ሳይሆን ለእግዚአብሔር አምላክ በመሆኑ ስራው ከባድ ነው። ከባድ ያለው ስለ ቫልዩ ነው። ይሄ በቀላሉ ዝም ብለን የምናደርገው አይደለም። ዳዊት በዛ ሰዓት የእግዚአብሔርን መቅደስ ሊሰራ ተነሳ። ከዛ እግዚአብሔር እንደዚህ ያለው፣ ቅናት ጥሩ ነው፣ አንተ ላይ ግን ደም እጅ ላይ ስላለ በአንተ አይሰራም፣ በልጅ ነው ተባለ። ስለዚህ እግዚአብሔር የምንሰራው ስራ ለራሳችን አይደለም፣ ለሆነ ለኢንተርቴንመንት አይደለም፣ ከሆነ ቦታ ላይ ለመከለል አይደለም። እዚህ ቦታ ላይ የሚሰራው ስራ የእግዚአብሔር የመንግስቱ ስራ ነው። ለዚህ ነው የሚሰራው ልጄ ሰለሞን በእድሜ ልጅ ነው አለ። ስለዚህ ነገሩ ግን የሚሰራው ቫልዩ ያለው ነገር ትልቅ በእግዚአብሔር ቤት አሴት ያለው ነገር ነው። የእግዚአብሔር ሕዝብ የሚሰበሰብበት ነው። ይሄም ቦታ የሆነ አዳራሽ አይደለም የሰራ ነው። የእግዚአብሔር ሕዝብ የሚሰበሰብበት ማለት በዓለም የከበሩ ቅድም እንዳልኳችሁ እግዚአብሔር ቫልዩ የሚያደርገው መጽሐፍ ቅዱስ ሲናገር የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም የነሱን ጩኸት ለመስማት የተከፈቱ ናቸው። የኔና እናንተ መሰባሰባችን የእግዚአብሔር የአባታችንን አቴንሽን የሳበ ጉባኤ ነው። ስለዚህ እግዚአብሔር ትልልቅ ጉባኤ ሊማርከው አይችልም፣ የልጆቹ ስብስብ ነው። በዚህ ቦታ ላይ ደጋግሞ ፓስተር ሲናገር እንደሰማችሁት ለጄኔሬሽን ለትውልድ የሚሆን ለጄኔሬሽን ለትውልድ የሚሆን ለማ ጄኔሬሽን ለኛ ለኢትዮጵያ ጄኔሬሽን ኖ ለእግዚአብሔር መንግስት የሚሆን የሚቀጥለው ጄኔሬሽን በእግዚአብሔር ሐሳብ እንዲሞላ ዳዊትም ለዚህ ይመስለኛል የምንሰራው ቤት ህንፃ ለሰው ሳይሆን ለእግዚአብሔር ፕሮጀክት ኦፍ ኮርስ የምንሰበሰበው እኛ ነን፣ ግን የእግዚአብሔር ዲዛይን ያለብን የእግዚአብሔር ሐሳብ ያለብን መለኮታዊ ሐሳብ መለኮታዊ አጀንዳ ያለበት የእግዚአብሔር የሚሰራበት ስራ እዚህ ቦታ ላይ ነው ያለው። እግዚአብሔር ለመስራት ሲያስፈልግ መስራት ሲያስብ የሚመለከተው ቤተ ክርስቲያንን ነው። ስለዚህ እንደዚህ ያለ ዳዊት ስራው ከባድ ነው። እኔም
ያለኝን ሀብት ለአምላኬ ቤተ መቅደስ ለወርቁ ሥራ ወርቁን፣ ለብሩ ሥራ ብሩን፣ ለናሱ ሥራ ናሱን፣ ለብረቱ ሥራ ብረቱን፣ ለእንጨቱ ሥራ እንጨቱን፣ እንዲሁም ለፈርጥ የሚሆን መረግ፣ ኬልቅያ፣ ልዩ ልዩ ኅብር ያላቸው የከበረ ድንጋዮች፣ ማናቸውም አይነት የሚያምር ድንጋይ፣ እብነ በረድ፣ ይህንን ሁሉ በብዛት አዘጋጅቻለሁ። እንዴት አዘጋጀ ብትሉ ከዚህ በቀር ለአምላኬ ቤት ካለኝ ፍቅር የተነሳ ለዚህ ለተቀደሰ ቤት ከዚህ በፊት ከሰጠሁት በተጨማሪ ለዚህ ለእግዚአብሔር ቤተ መቅደስ የግል ሀብቴ የሆነውን ወርቅና ብር እሰጣለሁ። ብዙ ጊዜ ብዙ ሰባኪዎችን ሲሰብኩ ዳዊት የሰጠውን ነገር ይናገሩና አንዳንድ ጊዜ ጥሩ ያልሆነ ዳዊት ይህን ሰጠኛማ ምን አለ እሱም ያለውን ነው የሰጠው፣ ዛሬ እኛም የሰጠነው ያለንን አይደል? ዳዊት ወርቅ ብር አከማችቶ ነበር። ስለዚህ በእግዚአብሔር ፊት ቫልዩ እኩል ነው። ዳዊት ካልኩሌት ብናደርግ በካልኩሌሽን ወደ ቢሊየን ሊደርስ ይችላል ይላሉ ብዙ ጥናት በዶላር። ፓስተር ሮን ከሰጠው ነገር ጋር ግን እኩል ነው። ለምን? እሱም ያለውን ነገር ነው ኦፈር ያደረገው። እናንተም ከሰጣችሁት የጋብቻ ቀለበት ካንገታችሁ ላይ ያወለቃችሁት፣ ከእጃችሁ ላይ ያወለቃችሁት፣ ወይም ደግሞ ልክ እንደዛች ሴት ጥቂት ነገር ሰጣችሁ ኢየሱስ ሲመለከት ትዳሯን ሰጠች ካለው ነገር ጋር በጣም ዋጋው በእግዚአብሔር ፊት የሁላችንም የከበረ ነው። ስለዚህ የከበረ ነገር እንደሰጣችሁ ያላችሁ እንደሰጣችሁ መጀመሪያ ሊሰማችሁ ይገባል። ምናልባት አንዳንድ ሰው የሰጠው ያን ጊዜ ተማሪዎችም ሲሰጡ ነበር፣ ህፃናቶች ሲሰጡ ነበር አይደል? ለነሱ 100 ብር ያላቸው ነው። ስለዚህ በእግዚአብሔር አይን ሲታይ ዳዊትም የሰጠው ዛሬ ፓስተር ሮንም የሰጠው እያንዳንዳችሁም የሰጣችሁት ያላችሁን ነገር ከደሞዛችሁ ሁላችሁም ስትሰጡ ጎድሎባችሁ እንደሆነ እግዚአብሔር አይቷል። ደስ የሚለው ወደ በኋላ መጣበታለሁ። ይህንን ሁሉ ያደረግኩት አለ ለአምላኬ ቤት ካለኝ ፍቅር ነው። የሚቀጥለው ትውልድ የሚሰራውን ነገር ስለተመለከትኩ እግዚአብሔር በኔ ስጦታ እንዲከብር ስለፈለኩ ይህንን ያደረግኩት ዛሬ እኔ እንደሰበኩለት ዳዊት የአብዲ ሰብክልኛል ብሎ ሳይሆን ለአምላኩ ቤት ካለው ፍቅር ነው። ዛሬም ለአምላካችሁ ቤት ካላችሁ ፍቅር ያደረጋችሁትን ነገር እግዚአብሔር ተመልክቷል። ሃሌሉያ። አንድ ብር ነው፣ መኪና ነው፣ ያላችሁን ነገር ነው፣ ከደሞዛችሁ ነው፣ ዲፖዚት ካደረጋችሁት ነው። ብዙ ሰው ለሆነ ነገር ልከፍል ያጠራቀምኩትን ብሎ ያመጡም ሰዎች አሉ። እግዚአብሔር ያን ነገር ተመልክቷል። ስለዚህ ዛሬ እንጸልያለን። እኛ እንኳን ታማኞች ሆነን ካደረግን እግዚአብሔር ታማኝ ሆኖ ይመልሳል። እግዚአብሔር ይባረክ። ለአምላኬ ቤት ካለኝ ፍቅር የተነሳ ይህንን አድርጌያለሁ አለና ቤታችሁ ስትገቡ በደንብ አንብቡት። እኔ ወረድ እያልኩኝ አነባለሁ። ቁጥር 5 እንዲሁም ለወርቁ ስራ፣ ለብሩ ስራ፣ በባለሙያዎች ለሚሰራ ስራ ሁሉ የሚሆነውን ታዲያ ዛሬ ራሱ ለእግዚአብሔር ለመቀደስ ፈቃደኛ የሚሆን ማን ነው? በዚህ ቦታ ላይ የኮንስትራክሽን ቲሞች አሉ። ለነሱም ዛሬ እንጸልያለን። ሃሌሉያ። የሚገርመው ነገር በጣም እግዚአብሔር የሰጠን ቲሞቹ በጣም ይገርማሉ። ሁል ጊዜ ጠዋት ስራቸውን የሚጀምሩት የግል የራሳቸው ስራ አለ፣ ኮሚትመንት አላቸው፣ ቤተሰብ አላቸው። ነገር ግን በጣም ይገርመኛል። ሁል ጊዜ ስብሰባ አላቸው ከፓስተር ጋር። ስንት ሰዓት ይደርሳሉ? እዚህ 1 ሰዓት ተኩል 2 ሰዓት ሰርተው ሁሉን ነገር አስተካክለው ምን ብለው ወደ ራሳቸው ስራ ደግሞ ይሄዳሉ። የእግዚአብሔርን ቤት አስቀድመዋልና እግዚአብሔር ደግሞ ዛሬ አስቀድማቸው። ይሄ መርህ ስለሆነ ስለዚህ ማን ነው ታዲያ በፈቃደኝነት ራሱን የሚቀድስ ለእግዚአብሔር ቤት የሚሰጠው? ማን ነው ራሱን የሚለይ ጊዜውን የሚለይ ሰዓቱን የሚለይ? በጸሎት እዚህ ቦታ ላይ የተጋደላችሁ ሰዎች ሁሉን ካለ በኋላ እንደዚህ ይላል። ቁጥር 10 ዳዊትን በመላው ጉባኤ ፊት እግዚአብሔርን እንዲህ ሲል አመሰገነ። የአባታችን የእስራኤል አምላክ እግዚአብሔር ሆይ ከዘላለም እስከ ዘላለም ላንተ ምስጋና ይሁን። እግዚአብሔር ሆይ በሰማይና በምድር ያለው ሁሉ ያንተ ነው። ታላቅነት፣ ኃይል፣ ክብርና ግርማ ያንተ ነው። እግዚአብሔር ሆይ መንግስት ያንተ ነው። ከፍ ከፍ ያልህነ
ባለጠግነትና ክብር የሚገኘው ከአንተ ዘንድ ነው። ሃሌሉያ። እዚህ ጋር ላይ ለመቆም እፈልጋለሁ። ባለጠግነትና ክብር የሚገኘው ከአንተ ዘንድ ነው። በዓለም ያሉ ብዙ ባለጠጎች አሉ፣ ነገር ግን ብዙ ክብር የለበትም። እንደዚህ ስላችሁ ለማወዳደር አይደለም። የኛ አሪፍ እነሱ እንቅልፍ አይተኙም ምናምን እየተባለ አይደለም። ነገር ግን እግዚአብሔራዊ ፐርፐዝ ያለው ነው የኛ ብልጽግና። በዛ ውስጥ ደግሞ እግዚአብሔር በረከትንና ክብርን አስቀምጦበታል። ሐዘን የሌለበት ነው። የኛ ገንዘባችንን እያወዳደርን የምንኖረው አይደለም። እኔ ምንድነው ዓለም ባለጸጋ የምትለውን ነገር ትተን እግዚአብሔር ባለጸጋ የሚለውን ባለጸግነትና ክብር የሚገኘው ከአንተ ዘንድ ነው። ዛሬ ሁላችሁ በደንብ ሕዝቤን አበለጽጋለሁ አይደል ያለው እግዚአብሔር። ባለጸግነትና ክብር የሚገኘው ከአንተ ዘንድ ነው። እስቲ ባለጸግነትና ክብር በሉ። የሚገኘው ከአንተ ዘንድ ነው። ከፍ ከፍ ለማድረግ ለሁሉም ብርታትን ለመስጠት ብርታትና ኃይል በእጅ ነው። አምላካችን ሆይ አሁንም እናመሰግናለን። ለከበረ ስም ውዳሴ እናቀርባለን። ሁሉ የተገኘው ከአንተ ነው። ለአንተም የሰጠን ከእጅ የተቀበልነውን ብቻ ነው። የመጨረሻ የመስጠት አቲቲዩድ ይሄ ነው። ጎበዝ ስለሆንኩኝ ብር ስላለኝ ሳይሆን የሰጠው ካንተ የተቀበልኩትን። እንደዚህ ብላችሁ አስባችሁ ታውቃላችሁ? ይሄ ነው ባለጸግነት። ይሄ ነው ባለሀብትነት። እግዚአብሔራዊ ባለሀብት ሁሉ የተገኘው ካንተ ነው። ዳዊት ሁሉን ሰጠ፣ ወርቁን ሰጠ። ከዛ ሊያጨበጭቡለት ሲል ኖ ብዙ ክብር እኔ አልፈልግም አለ። ለምን? ለእግዚአብሔር ቤት የሰጠሁት ከሱ የተቀበልኩት። እኔ መጀመሪያውኑ ምን አለኝ አለ። ዛሬ በዚህ አይነት አመለካከት የሰጠን ሰዎች ሁሉ ባለጠግነትና ክብር ይሞላናል። ሃሌሉያ። ዘፍጥረት ምዕራፍ 12 ላይ ላሳያችሁ። ለምንድን ነው የምንበለጽገው የሚለው ነገር ደግሞ ትንሽ ላሳያችሁ። የኛ ብልጽግና በቃ በእግዚአብሔር ዘንድ የተወሰነ ነው። አሁን የእግዚአብሔርን ሐሳብ እየነገርኳችሁ ስለሆነ ልባችሁ በደንብ ይዘጋጅ። በደንብ መበልጸግ አለብን አይደል? አንዳንድ ሰዎች እንደሚሉት ለምሳሌ በቃ ምንድነው ብር ምናምን ከሱ ሐሳብ ኮምፕሊትሊ መውጣት አለብን። እኔ አሁን ስለ ብልጽግና የምናገረው ስለምንበላውና ስለምንጠጣው አይደለም። በቃ መብላት መጠጣት ጥሩ ኑሮ ለመኖር አይደለም። እግዚአብሔራዊ ነገር እሱ አይደለም። እግዚአብሔር አለ ለአብርሃም ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ እግዚአብሔር አብርሃምን እንዲህ አለው፣ አገርን፣ ወገንን፣ የአባትን ቤት ትተህ እኔ ወደማሳይ ምድር ሂድ። ታላቅ ሕዝብ አደርግሃለሁ፣ ደግሞም እባርክሃለሁ፣ ስምን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። እስቲ ለሌሎች በረከት እሆናለሁ በሉ። ለሌሎች በረከት እሆናለሁ በሉ። አያችሁ፣ አሁን እኛ ብልጽግና ምናምን ስናስብ ትልቁ ነገር የምናስበው መኪና፣ ቤት ምናምን ገዛዝተን ጥሩ ኑሮ፣ ስራ እንትን አንቱ የተባለ ነገር ሳይሆን እግዚአብሔራዊ ሐሳብ ለሌሎች በረከት እሆናለሁ። የኔና የናንተ ገንዘብ ሌሎችን ማበልጸግ አለበት። የኔና የናንተ ያለን ሀብት ታላቅነታችን መታየት አለበት። ታላቅ ሕዝብ አደርግሃለሁ፣ ስምን ገናና አደርገዋለሁ። ይህ የእግዚአብሔር በረከት ነው። ገናና የሆነ ሰውዬ እኮ ስሙ የገነነ ሰው እሱ ሲናገርና አንዳንድ ሰው ሲናገር እኩል አይደለም አይደል? ለምን? ኢንፍሉዌንሱ ከባድ ነው። በዛ ኢንፍሉዌንስ በዛ ግነት ኢየሱስን ሲናገር አይታችኋል። አንዳንድ ተጫዋቾች በቀላሉ ጎል ያገቡና አይ ላቭ ጂሰስ ብለው እዚህ ጋር ምናልባት አንዳንድ ጊዜ ስንል ዝም በል ሊል ይችላል። ኢንፍሉዌንሱ ግን ገናና ሰው ግን ሲናገር እኔና እናንተ የምንገነው ራሳችንን ለማሳየት ሳይሆን ኢየሱስን ለማሳየት ነው። የምንበለጽገው የምንባረከው በተባረክንበት በረከት ለሌሎች እንደርስ ዘንድ ነው።
ስለዚህ መባረካችን መበልጸጋችን ግድ ነው። እኛ ስንበለጽግ ቤተ ክርስቲያን አሁን እንደዚህ የሚጎድለን ነገር አይኖርም። ትውልድ ያሰብነው ነገር በጣም በብዙ ነገር ነው። ስለዚህ ለመበልጸግ ፈቃደኞች ናችሁ ወይ? እግዚአብሔር በፈቃድ ነው። ስለዚህ አይናችሁን ላበራን የመጣሁት ዛሬ ስለ ጉድለታችን እንዲሞላ የምንጸልይበት ጊዜ አለ። ዛሬ ግን ጉድለት እንዲሞላ አይደለም፣ ለሌሎች በረከት የሚያደርገን ባለጸጋ የሚያስበው እንደዛ ነው አይደል? በምድር ያለ አሁን ባለጸጋ ምንም ስለኖሮ ስለምንም ትናንትና አንድ ቦታ ላይ ቁጭ ብለን ስለ አንድ መኪና አንድ ትልቅ መኪና መጣና ይህ መኪና እኮ ከዛ እያወራን ነበር። አንዱ እኔ መግዛት እዚህ ደረጃ ብደርስ ነዳጁ ነው ትንሽ የሚያስቸግረኝ አለ። እዛ ደረጃ ስትደርስ ስለ ነዳጅ አታስብ። አያችሁ፣ አሁን አመለካከታችን ሜንታሊቲያችን የድህነት ከሆነ ትልቅ የ40 ሚሊዮን እና የ50 ሚሊዮን እያሰብን ስለ ነዳጅ እናስባል። ግን እዛ ውስጥ ያለ ሰውስ ነዳጅ ገባ አልገባ ልክ እንደዚሁ ነው። የእግዚአብሔር ነገር በሙላት እኛ ውስጥ ሲኖር ስለምንበላውና ስለምንጠጣው አይደለም፣ ስለምንነዳው አይደለም፣ ለትውልድ ስለምንደርሰው ነገር ነው። በዚህ አመለካከት ሆነን በደንብ በበረከት መጥለቅለቅ አለብን። ለሌሎች በረከት መሆን አለብን። እኔ እያለሁ ማለት አለብን። እግዚአብሔር በረዳን መጠን እንግዲህ በያዕቆብ 1:27 የምናመግበው ሰው አለ አይደል? አሁን ስንት ነው? 84 ሰዎች እንመግባለን። ይሄ ሁሉ ባለጸጋ ግን ኢትዮጵያን ማሳረፍ አለበት። አሜን። ምንም የለንም ብለን አንቀመጥም። 84 ሰዎች እናበላለን እንደ ሄብሮን ቤተሰብ። ግን የሀገርን ራሱ ኃላፊነት መውሰድ አለብን። ለበረከት መሆንን ማሰብ አለብን። ለትውልድ መሆን ማሰብ አለብን። ስለዚህ እግዚአብሔር ሊባርከን ይፈልጋል። ስለዚህ የሰጣችሁት ነገር ፍሬው እንዲበዛላችሁ እግዚአብሔር ይፈልጋል። ለዚህ ነው ጳውሎስ በፊልጵስዩስ መጽሐፍ ያለውን ነገር እና ስለ ይስሐቅ ያለውን ክፍል አንብበን እንጸልያለን። መልእክት ስለሆነ በደንብ ክፍሉን አነበዋለሁ። ቶሎ ቶሎ ስለማነበው ደግሞ ምንም አያስቸኩለንም። ቀስ እያልኩትም ባነብ ፊልጵስዩስ ምዕራፍ 4 ከቁጥር 10 ጀምሮ ከብዙ ጊዜ በኋላ በአዲስ መንፈስ ስለኔ ማሰብ በመጀመራችሁ ጌታ እጅግ ደስ ይለኛል። በጌታ እጅግ ደስ ይለኛል። በእርግጥ በተግባር ለመግለጽ እድሉ አልነበራችሁም እንጂ ማሰቡን ታስቡልኝ ነበር። ይህን የምለው ስለቸገረኝ አይደለም። ምክንያቱም በማንኛውም ሁኔታ ውስጥ ያለኝ ይበቃኛል ማለትን ማጣትን አውቃለሁ፣ ማግኘትን አውቃለሁ። ብጠግብ ሆነ ብራብ፣ ባገኝ ሆነ ባጣ፣ በማንኛውም ሆነ በየትኛውም ሁኔታ ላይ ያለኝ ይበቃኛል የማለትን ምስጢር ተምሬአለሁ። ኃይልን በሚሰጠኝ በክርስቶስ ሁሉም ማድረግ እችላለሁ። ስለ ፐርሰናል ነገሩ ሲያወራልን ምን አለ መሰላችሁ? መጥገብንም አውቃለሁ ማጣትንም አውቃለሁ፣ ከኔ ጋር አይያዝም አለ አይደል? እኔ ለምኖረው ኑሮ ያለኝ ይበቃኛል። አሁንም እግዚአብሔር ያበለጽገናል ስላችሁ ቶሎ ብላችሁ ለልጄ ለእንትኑ ብላችሁ እንዳታስቡ። እግዚአብሔር ከዛ ያለፈ አጀንዳ አለው። እሱማ ከሆነ አሁን ያለኝ ይበቃኛል፣ አሁን ጥሩ እየበላሁ ነው አለ። ጥሩ ነገር አለ። የሰጣችሁኝ ነገር ደግሞ ይህን ያህል ለኑሮዬ የሆነ የሚጨምርልኝ ነገር እኔ ያለኝ ነገር ይበቃኛል አለ። ከእናንተም ገንዘብን የምቀበልበት ለኑሮዬ በኋላ ማበስለው ነገር ወይም ለዚህ አይደለም አለ። ጥቂት ነገር አይደለም፣ ያለፈ ነገር እንደሆነ ሲናገር፣ ሆኖም በመከራዬ ቁጥር 11 የመከራዬ ተካፋይ ስለሆናችሁ መልካም አድርጋችኋል።
ከዚህ በላይ እናንተ የፊልጵስዩስ ሰዎች ራሳችሁን እንደምታውቁት በመጀመሪያ ወንጌልን በተቀበላችሁ ጊዜ ከመቄዶንያ ስነሳ ከእናንተ በቀር በመስጠትና በመቀበል የትኛውም ቤተክርስቲያን አልተባበረኝም። በተሰሎንቄ በነበርኩበት ጊዜ እንኳን በችግሬ ወቅት ደጋግማችሁ እርዳታ ልካችሁልኛል። ይኸውም ትርፉ ለእናንተ እየበዛ እንደሚሄድ እንጂ ስጦታውን ጓጉቼ አይደለም። ትርፍ ግን ለእናንተ ይበዛል። የሚያስፈልገኝን ሁሉ ከሚያስፈልገኝም በላይ ተቀብያለሁ። የላካችሁልኝም ስጦታ ከአፍሮዲጡ እጅ ተቀብዬ ተሞልቻለሁ። ይህም መዓዛው የጣፈጠ በእግዚአብሔር ዘንድ ተቀባይነት ያለው ደስ የሚያሰኝ መስዋዕት ነው። አምላኬም እንደ ታላቅ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሞላባችኋል። ብዙ ጊዜ እቺ ቁጥር 19 ታዋቂ ቨርስ ናት። አምላኬ እንደ ታላቅ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሞላባችኋል። አዎ ይሞላብናል። ጳውሎስ እዚህ ቦታ ላይ የጻፈላቸው ስሌቱን ያበዛላችኋል። የዘራችሁት ዘር አለ፣ በአገልግሎቱ ላይ ተቀብዬ ተሞልቻለሁ አለ። ከዛ በኋላ ግን ብዙ ጊዜ አይታችሁ ከሆነ አንዳንድ ሰዎች ሲያወሩላችሁ እንትን ቸርች ሄጄ እንትን ሰጠው ከዛ በኋላ እንደዚህ ምንም የሆነ ነገር የለም፣ ወይም ፓስተሩ ወይም የሆኑ እንትኑ ነው የሚጠቀሙት። አንዳንድ ደግሞ አይታችሁ ከሆነ ህዝቡ በቃ ድሃ ሆነ፣ እንትኑ ፓስተሩ እየበለጸገ ነው ምናምን። ሌላውን ተውት፣ ምንም አይመለከተንም። ግን በእግዚአብሔር መንግስት ውስጥ መጀመሪያ የሰጠነው የሆነ ከፓስተሩ ከሰውየው ከሆነ ነገር ጋር ካያያዝ ነው ትክክል አይደለም። ከዛ ደግሞ ምላሹን የሚሰጠን ፓስተሩ አይደለም፣ ምላሹን የሚሰጠን ወንጌላዊ የሆነ ነገር አይደለም። አሁን ይህን ቤት ለማሰራት በቃ ቤተ ክርስቲያን ወደፊት አጠራቅማ ወይም ሀብት በገንዘብ አሰባስባ ባለፈው አንተ ወርቅ ሰጥተህ ነበር አትልም። ተቀብያለሁ አለ። የሚመልስላችሁ ግን አምላኬ ነው አለ። አያችሁ መርሁ ተቀብያለሁ በደስታ። ጳውሎስ ሼም የለበትም። የላካችሁልኝን ተቀብያለሁ ይሉኝታ የለበትም። ለምን? አምላኬ እንደ ባለጸግነቱ መጠን የሚመለስላችሁ ደግሞ አለ እንደሰጣችሁት መጠን አይደለም አለ። ለምን? መላሹ እኔ አይደለሁም፣ ውለታም አይደለም። ልክ እግዚአብሔር ለኤልያስ ምን አለው መሰላችሁ? አንደኛ ነገሥት ምዕራፍ 17 ላይ ታገኙታላችሁ። ወደ ሰራፕታ ሂድ፣ በዚያም እኔ የምትመግብህን ሴት አዘጋጅቼልሃለሁ አለ። አሁን እንደዛ ሲባል ኤልያስ ማሰብ ያለበት ትልቅ ፓላስ ውስጥ ያለች በብዙ እህል ያላት በጣም ባለጸጋ ሀብታም የምትባል ሴት ጋር ነው። ከዛ እግዚአብሔር ሂድ ብሎት ነው፣ በምሪት ነው ሄደው። ሲሄድ የሆነች አንድ ምስኪን ሴትዮ ናት። እስቲ የሚበላ ነገር አለች ስጪኝ ሲላት አይ የለኝም አለች። እግዚአብሔር ምን እምትመግብህን የራቡን ዘመን የምታሳልፈውን ሴት ሰጥቻለሁ አለ። ከዛ እሺ ለመመገብ ሬዲ ሆኖ ሲሄድ እኔና ልጄ በልተን የምንሞተው ጥቂት ዱቄትና እንደዚህ ነው ያለው። አያችሁ የእግዚአብሔር ሰዎች እግዚአብሔር ለሰዎቹ ሊያበዛ ያለውን ነገር ነው እንጂ የሚያስቡት እነሱ ስለሚበሉት አይደለም። በእርግጥ ያቺ አንድ ቂጣ እሷም ልጇም በልተው የሚቀጥለው ቀን ሊሞቱ ነበር። አሁን ኤልያስ አይ እንደው እዛው ጋር ያዡ። አንዳንድ ጊዜ ወደ ቤተ ክርስቲያን አንዳንድ ስጦታ ሲመጣ በስጋ ስናየው እንትን ይላል። አረ ችግር የለም ያዙት ካልን ልናስበላችሁ ነው ማለት ነው። ከዛ አምጪውና አለ መጀመሪያ ከመጀመሪያው ነገር ያለውን ነገር እኔ ልብላው አለ። ለምን? የሚበዛውን ስሌት ስላየ ነው። ዛሬ በሰጣችሁት ነገር ሁሉ እግዚአብሔር ስሌቱን ያበዛዋል፣ ስሌቱን ያበዛዋል። አሜን። አሁን አባባ እጁን አንስቶ አሜን አለ አይደል? እሱም የሰጠው ለራሱ ፕሮጀክት አይደለም፣ ለእግዚአብሔር ቤት ስለሆነ ነው። ስጦታ ላይ
እዚህ ጋር መሪዎች ስለሆንን ለእኛ ስፔሻል ፌቨር አይደለም፣ እኛም መስጠት አለብን። ከዛ በቃ የሰጠሁት ስለምመራው ቸርች ብለን ካሰብን ተሳስተናል። ስለ እግዚአብሔር መንግስት ነው። እግዚአብሔር ምላሹንም ያበዛዋል። ከዛን ቀን ጀምሮ ይላል በሴትዮዋ ቤት ረሃብ ታሪክ ሆነ። ከማድጋው አልጎደለም ማለት እንዴት እንደሆነ አይታወቅም። ለምን? አምላኬ እንደ ታላቅ ባለጸግነቱ መጠን የሚያስፈልገውን ይሞላባቸዋል። ሃሌሉያ። ዛሬ ለቤተ ክርስቲያናችን ሁላችንም ተቆርሰናልና ያለን ነገር ተሰጥቶናል። ብቻ እንደሰጣችሁ ፊል እንድታደርጉ ነው የመጀመሪያ። ከዛ በኋላ ስንጸልይ ነው ውጤታማ የምንሆነው። ሰጥቻለሁ፣ የሰጠሁትን ነገር እግዚአብሔር ተቀብሎታል። ጳውሎስ ምን አለ መሰለች? መዓዛው ፕሬዝ ጋድ፣ መዓዛ ያለው የሆነ ሽቶ ተቀባይነት ያለው ደስ የሚያሰኝ መስዋዕት ሆኖ ወደ እግዚአብሔር ቀርቧል። የመጨረሻውን ክፍል ላንብብላችሁ። ዘፍጥረት ምዕራፍ 26 ድንገት ዛሬ ወደዚህ ቤተክርስቲያን የመጣችሁ እናንተንም ይመለከታል። እዚህ ቤተክርስቲያን ላይ ስላደረጋን ነው ብቻ ሳይሆን በእግዚአብሔር መንግስት ላይ ኮንትሪቢዩት ስላደረግ ነው። ባላችሁበት ቤተክርስቲያን ባላችሁበት ቦታ ለእግዚአብሔር መንግስት ለእግዚአብሔር ኪንግደም ስለሰራ ነው ነገር ነው እየተነጋገርን ያለ ነው። እኛ ደግሞ እንደ አንድ ቤተክርስቲያን ለእግዚአብሔር መንግስት ይህንን አንድ አመት ባለን ኢነርጂ ባለን ኃይል እየዘራን ስለነበረ ዘፍጥረት ምዕራፍ 26 ቁጥር 11 ቁጥር 12 ይስሐቅ በዚያ ምድር ዘርን ዘራ፣ እግዚአብሔርም ባረከለት፣ በዚያኑ ዓመት 100 እጥፍ አመረተ። ይህን ክፍል ከላይ ጀምራችሁ ስታነቡ እንደዚህ የሚል ክፍል አለ። በይስሐቅ ዘመን በአባቶቹ ዘመን ወይም በአባቱ በአብርሃም ዘመን ከነበረው ረሃብ የከፋ ረሃብ ወደ ይስሐቅ መጣ። አሁን በደንብ ስሙኝ። የከፋ ረሃብ በአባቱ ዘመን ረሃብ ነበር። አሁን ደግሞ የከፋ ረሃብ ሆነ። ይስሐቅም ወደ ግብፅ ወደ ሌላ ከተማ ሊሸሽ ሬዲ ሆነ። እግዚአብሔር መጣና እንዳሸሽ አለው። ለምን ሲል እኔ ባርካለሁ አለ። አሁን ያለንባት ዓለም እንደዚህ ሆናለች አይደል? የሸሽተ የት ታመልጣል? አብሶ የትናንትና ዜና ሰምታችኋል። በጣም ጸጥ ያለች ፒስፉል ከተማ የምንላት ዱባይ፣ እሷ ላይም ቦምብ መዝነብ ጀመረ። ድሮ አሜሪካ ነበር። በቃ አሜሪካ ፓስፖርት ያለው ሰው በጣም እንትን ይልን ነበር። የሆነ ነገር ሲባል እኔ ቲኬቴን ቆርጬ ይለን ነበር። አሁን ችግርን በረራ አታመልጠውም። ጭራሽ በረራም እየተከለከለ ነው። ልክ ይስሐቅ እንደዚህ ነው ያደረገው። ችግርን ሸሽቶ ሊያመልጠው ካለበት ምድር ተነስቶ ወደ ሌላ ምድር ሄዶ ችግርን ሊሸሽ ሲል ችግርን በአውሮፕላን አናመልጠውም፣ በምንም አታመልጠውም። አሁን ደግሞ ዓለም ራሷ የምንመካባቸው አገሮች የምንመካበት ከተማ፣ ከዛ አሜሪካም ደግሞ የሆነ ቀን ተነስታ ውጡ አለች። ስለዚህ ድሮ ወስዳለሁ አይዞ እያለ የሚልን አጎታችን አሁን ለሱም ሪስክ ነው። አንተም ትሄዳለህ እየተባለ እግዚአብሔር ይመስገን። የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እሱ ሮጦ ሃሌሉያ። ስለዚህ እግዚአብሔር ለይስሐቅ እንዳትሸሻሉ፣
ዛሬ ለይስሐቅ አይደለም ለዚህ ጉባኤ መልእክት አለኝ። አትሽሹ። እዚሁን እንሁን እያልኩ ያለሁት ፕላን ያላችሁ ሰዎች አይደለም፣ ግን ችግርን ለማምለጥ ችግርን ለመሸሽ በቃ እንደምንም ሰርቼ 5 ሚሊዮንም ከፍዬ ቁብም ይዤ እንትን ሀገር እሄዳለሁ ለምትሉ ሰዎች እግዚአብሔር እንደዚህ አለ፣ የትም እንዳትሄዳለሁ። ለምን ሲል እኔ ባርካለሁ። እዚህ ቦታ ላይ እግዚአብሔር እባርካለሁ ነው ያለው። ይስሐቅ ግን በጣም ዋይዝ ነው። እባርካለሁ የሚለው እንደምጡ ቁጭ አላለም። በዚያው ምድር ላይ የትኛው ምድር? ደረቅ ምድር፣ ምንም ነገር ሪስፖንድ በማያደርገው በዛው ምድር ላይ ዘርን ዘራ። እግዚአብሔርም ባረከለት። በዚያው ዓመት 100 እጥፍ አመረተ። ዛሬ በዚሁ ዓመት 2018 ሳያልፍ 100 እጥፍ እናመርታለን። የትኛው 100 እጥፍ መሰላችሁ? የሰው 100 እጥፍ አይደለም። ሁል ጊዜ እስካሁን ሳይንስም ምንም ያልደረሰበት ነገር አንድ በቆሎ ይዘራል ወይ 2 በቆሎ ቢዘራ ግንድ ያወጣል አይደል? አንዱ ጋር 1000 በቆሎ ሊሆን ይችላል፣ አንዱ ጋር 500 ሊሆን ይችላል። ምንም በቃ እኩል አንድ አይነት በቆሎ አንድ አይነት ዘር አድርጋችሁ ሲመለስ ግን ለምንድነው? አካል ማልበስ የጌታ ስራ ነው። መዝራት ነው የኔና የናንተ ስራ። ስለዚህ 100 እጥፍ እንደሚባለው 1000 ሰጥቼ 10,000 100,000 ሳይሆን የእግዚአብሔር 100 ግን እናተርፋለን። በዛው ዓመት ይስሐቅ 100 እጥፍ አመረተ። እግዚአብሔር እንደተናገረኝ በዚሁ ዓመት ምርታማ ትሆናላችሁ። ደሞዛችሁን ሰጥታችኋልና ያላችሁን ነገር በእግዚአብሔር ፊት አስቀምጣችኋልና ጥቂት የሚባለው በእኔና በእናንተ ነው። እግዚአብሔር ልባችንን ተመልክቷል። ለአምላካችሁ ቤት ያላችሁን ፍቅር አሳይታችኋልና ከሕፃናት ጀምሮ እስከ ትልቅ እስከ አዋቂ ድረስ ያላችሁን ነገር ለእግዚአብሔር ሰጥታችኋልና ዛሬ እግዚአብሔር ይባርከናል፣ ያበለጽገናል፣ ከፍ ከፍ ያደርገናል። ባለጸጋ ለማድረግ ኃይል በእጅ ነው ያለው። ለጥቂት ለምንበላው ለምናምን አይደለም፣ ለምንተርፈው ለትውልድ የሚሆነውን በዚህ መንፈስ ስለምንጸልይ በዚህ በረከት መባረክ ስላለብን በመንፈስ ቅዱስ መረስረስ ስላለብን ሁላችሁም እንድትጸልዩ እጋብዛችኋለሁ።